ከነዚህ ቅጠሎች የምትመርጡት ስለናንተ የማይታመንን ነገር ይገልጣል ይላል ሳይኮሎጂ። የናንተ ምርጫ የቱ ነው? እስቲ እንሞክረው። ብዙ ሳታስቡ ቀልባችሁን የያዘውና የወደዳችሁት የቅጠል አይነት የትኛው ነው? ይህም ስለናንተ የማይታመንን ነገር ይገልጣል። ይህ ቪዲዮ ቫይራል እንዲወጣና ብዙዎች መጥተው እንዲጫወቱት ፕሊዝ ሁላችሁም ለ3 ሰው ኮፒ ሊንክ እንድታደርጉ ጠይቃለሁ። ቪዲዮንም ላይክ በማድረግ ጀምሩ። እሺ የናንተ የቅጠል ምርጫ ቁጥር 4 ላይ ያለው ከሆነ ያ ማለት እናንተ ግብ ተኮር በመባል የሚታወቅ ማንነት ያላችሁ ናችሁ። ጎል ፎከስድ የምንለው ስሜታችሁን በመመርመር ያን ያህል ጊዜ የማታጠፉ አቅጣጫን የምትፈልጉ ውጤትንና ወደ ግባችሁ የሚያደርሳችሁን ነገር ብቻ የምትከተሉ አይነት ሰዎች ናችሁ። እናንተ ሰዎች ዝም ብላችሁ ስለ ቢዝነስ፣ ስለ ኦፖርቹኒቲ እና ስለ እድገት ዝም ብላችሁ የምታስቡ አይነት ሰዎች ስትሆኑ ሌሎች ዝም ብለው ያወራሉ ስለነዚህ ነገሮች። እናንተ ግን ካልኩሌት የምታደርጉና ወደዚህ ነገር እንዴት እንደምትገቡ የምታስቡ አይነት ሰዎች ናችሁ። የእናንተ ኮር የሆነው ካራክተራችሁ እልህኛ ናችሁ። ነገሮችን አድምታችሁ ወደ ግባችሁ እስካልደረሳችሁ ድረስ የማታርፉ ተፎካካሪ የምንለው አይነት ማንነት ያላችሁ እና ፊውቸር ኦሪየንትድ ናችሁ። ወደፊት ላይ ብቻ ያተኮረ እድገት ላይ መለወጥ ላይ ብቻ ያተኮረ አይነት ወደፊታችሁን በደንብ ለማሳመር የምትኖሩ አይነት ሰዎች ናችሁ። የእናንተ ትልቁ ጠንካራ ጎን ሁልጊዜ ለውጥን የምትፈልጉና በህይወታችሁም የምታዩ አይነት ሰዎች ስትሆኑ ግልጽ የሆነ ፕራዮሪቲ ያላችሁ ለምንን ማስቀደም እንዳለባችሁ የምትረዱ አይነት ሰዎች መሆናችሁ፣ ከፍተኛ ደግሞ የሊደርሺፕ እና የመሪነት አቅም ያላችሁ አይነት ሰዎች መሆናችሁ፣ ሌሎች በሚያመነቱበት ጊዜ እንኳን እናንተ ግን ዘው ብላችሁ ገብታችሁ ሪስክን ወስዳችሁ በለውጥ የምትሳተፉ አይነት ሰዎች መሆናችሁ ነው። የእናንተ ትልቁ ደካማ ጎናችሁ ዝግ ከሚሉ ሰዎች ጋር አብራችሁ ለመራመድ ትዕግስት የሌላችሁ ሰዎች መሆናችሁ፣ እንዲህ አይነት ሰዎች የሚያሰለቿችሁ፣ ደካሞችን መታገስ የማትችሉ አይነት ሰዎች ስትሆኑ፣ ለሌሎች ደግሞ በጣም ቀዝቃዛ፣ ስሜት አልባና ከማህበረሰቡ የተነጠለ አይነት ሰዎች መስላችሁ መታየታችሁ፣ ለስሜት ቦታ አለመስጠታችሁ ትልቁ የእናንተ ደካማ ጎን ነው። ነገር ግን የእናንተ የቅጠል ምርጫ ቁጥር 3 ላይ ያለው ከሆነ ያ ማለት እናንተ በጣም ስስ ልብ፣ ሰንሲቲቭ የሆነ ልብ ያላችሁ፣ ደካማ አይደለም ግን ሰንሲቲቭ የሆነ ልብ ያላችሁ አይነት ሰዎች ስትሆኑ እንደምትገቡበት አትሞስፌርና ሁኔታ ስሜታችሁ ቶሎ የሚቀያየርባችሁ አይነት ሰዎች ናችሁ። የነገሮችንም አዝማሚያ ቶሎ የምትረዱ አይነት ሰዎች ናችሁ። በክላስ ውስጥ፣ በሚቲንግ ውስጥ፣ ኢቭን ኢን ዘ ቸርች የመሳሰሉት ነገር ውስጥ ነገሮች ወደማይሆን አቅጣጫ ሲሄዱ ከማንም በፊት ቀድማችሁ ፊል የምታደርጉ የሚሰማችሁ አይነት ሰዎች ስትሆኑ የእናንተ ኮርና ምርጥ የሆነው ባህሪያችሁ ሐዘኔታ ነው። ለሰዎች በጣም ኬር የምታደርጉና የምታዝኑ መሆናችሁ፣ የስሜት ብልሃት የምንለው ኢሞሽናል ኢንተለጀንስ የምንለው ያላችሁ፣ ስሜትን በደንብ የምትረዱ፣ የራሳችሁንም የሌሎችንም ስሜት ሳይነግሯችሁ አንደርስታንድ ማድረግ የምትችሉ፣ ሌሎችን የምትከላከሉ፣ ይሄ ፕሮቴክቲቭ የምንለው አይነት ፐርሰናሊቲ ያላችሁ ናችሁ። በውጭ ስትታዩ ሶፍት ነገር ስስ ብትመስሉም በውስጣችሁ ግን ጠንካራ የልብ ብልሃትና እንዲሁም አስተሳሰብ ያላችሁ አይነት ሰዎች ናችሁ። እንዲሁም የሰዎችን ከቃላቸው አልፋችሁ ከቃላቸው ጀርባ ያለውን ስሜት የመረዳት አቅም ያላችሁ ናችሁ። የእናንተ ጠንካራ ጎናችሁ ዲፕ የሆነ ሪሌሽንሺፕ ከሰዎች ጋራ ጥልቀት ያለው ግንኙነትን የምትመሰርቱ፣ በተፈጥሮ ደግሞ ነገሮችን የመረዳት አቅማችሁ በጣም ከፍተኛ መሆኑ፣ በመማከር ላይ፣ በማስተማር ላይ፣ ሌሎችን በመንከባከብ ላይ ደግሞ ትልቅ ተፈጥሯዊ ችሎታ ያላችሁ መሆናችሁ፣ ሰዎች በእናንተ ዙሪያ ደህንነት የሚሰማቸው የሚያምኗችሁ አይነት ሰዎች መሆናችሁ ነው። ነገር ግን ትልቁ ደግሞ የእናንተ ደካማ ጎን የሌሎችን ስትረስ፣ ጭንቀት፣ ችግር፣ በሽታ ያለምንም ማጥለያ ዝም ብላችሁ የምትዝቁና ራሳችሁ ላይ የምትሸከሙ፣ በሌሎች ጭንቀት ራሳችሁን እስክታጡ ድረስ የምትጨነቁ አይነት ሰዎች ስትሆኑ ባውንደሪ የሌላችሁ መሆናችሁ፣ ኖ ማለት ይሄን አልፈልግም ማለት የማትችሉ፣ በይሉንታ የምትጠቁ አይነት ሰዎች ናችሁ።
ቶሎ የምትጎዱም አይነት ሰዎችና ሌሎች ለእናንተ ብዙም የማይጠነቀቁ አይነት ሰዎች ብትሆኑ፣ ነገር ግን ስሜታችሁን ደብቃችሁ የምትኖሩ አይነት ሰዎች ናችሁ። ለእናንተ ያለው ትልቁ ምክር ሁልጊዜ ስሜትንና ገደብን ባውንደሪ የምንለውን ሚዛናዊ አድርጎ መኖር ሁልጊዜ ጥሩ ነው። ሁልጊዜ ኖ ማለት በራሱ ሁልጊዜ ኖ ማለት ስህተት እንዳልሆነ መረዳትና የራሳችሁን ህይወት ሊኖራችሁ እንደሚገባ ማሰቡ ለእናንተ የሚሰጠው ትልቁ ምክር ይሆናል። ነገር ግን የእናንተ የቅጠል ምርጫ ቁጥር 2 ላይ ያለው ከሆነ ያ ማለት እናንተ ጽኑ፣ የተረጋጋ በስት የሚባል ካራክተር ወይም ባህሪ ወይም ፐርሰናሊቲ ያላችሁ አይነት ሰዎች ስትሆኑ በሆነ ነገር ውስጥ ጥልቅ አትሉም፣ ዘላችሁ አትገቡም፣ አደነግጡም፣ ፓኒክ አታደርጉም። ነገር ግን በዝግታ የምትራመዱ አይነት ሰዎች ናችሁ። በእኛ ሀገር አውድ ካየነው ሰዎች ሲጋጩ፣ ችግር ሲገጥማቸው ለመፍትሄና ለእርቅ የምትጠሩ አይነት ሰዎች ስትሆኑ ከመናገራችሁ በፊት ማዳመጥን የምታስቀድሙ አይነት ናችሁ። ከራሳችሁም ኢጎ ይልቅ ሃርመኒን፣ የጋራ ህብረትን ቫልዩ የምታደርጉ አይነት ሰዎች ናችሁ። የእናንተ ኮር የሚባለው ካራክተራችሁ ኢሞሽናሊ ባላንስድ ነው። ህይወታችሁ ስሜትንና አስተሳሰብን፣ ምክንያታዊነትን ባላንስ አድርጋችሁ የምትኖሩ አይነት ሰዎች ስትሆኑ ሌሎች ሊደገፉባችሁ የሚችሉ አይነት ሰዎች ናችሁ። በጣም ደግሞ ታጋሾች ናችሁ። ነገሮችን በትዕግስት ማለፍ ትችላላችሁ። ፕራክቲካል ቲንከር የምንለውም አይነት ሰዎች ናችሁ። ተጨባጭ ነገርን ደግሞ በማሰብ የምትታወቁ፣ በምናብ ያን ያህል የማትወሰዱ አይነት ሰዎች ናችሁ። ትልቁ የእናንተ ጠንካራ ጎን በአንድ ነገር ላይ ለረጅም ጊዜ ትኩረት ማድረግ መቻላችሁ፣ ሎንግ ፎከስ ስፓን ያላችሁ አይነት ሰዎች ናችሁ። ኃላፊነትን በመሸከም ላይና በመወጣት ላይ በጣም ጠንካሮች ናችሁ። በወጣቶች በትላልቅ ሰዎች ዘንድ እንኳን ሳይቀር የምትታመኑ አይነት ሰዎች ናችሁ። በተለይ ግን በነውጥ ጊዜ፣ በክራይሲስ ጊዜ ደግሞ ተረጋግታችሁ ነገሮችን ማሰብ መቻላችሁ ነው። ትልቁ የእናንተ ደግሞ ደካማ ጎን ያለ ልክ ያለ መጠን ነገሮችን የምትሸከሙ ቶለሬት የምታደርጉ አይነት ሰዎች መሆናችሁ። አንዳንድ ጊዜ ነገሮችን መጋፈጥ፣ ማስረዳት፣ እምቢ ማለት ሲገባችሁ በዝምታ የምታልፉ አይነት ሰዎች መሆናችሁ፣ ነገሮችን መጋፈጥ አለመፈለጋችሁ ትልቁ የእናንተ ደካማ ጎን ነው። ትንንሽ ዋርኒንጎችን፣ ማሳሰቢያዎችን፣ ጎጂ ነገሮችን ችላ ብላችሁ ማለፋችሁ፣ ሌሎች ደግሞ የእናንተን ትዕግስትና መቻል እንደ አድቫንቴጅ የሚጠቀሙባችሁ አይነት ሰዎች ናችሁ። ነገር ግን የእናንተ የቅጠል ምርጫ ቁጥር 1 ላይ ያለው ከሆነ ያ ማለት እናንተ በጣም ነቃ ያለ ዙሪያውን የሚያጤን የሚመለከት ይሄ አለርት የምንለው ደመቅ ያለና ነቃ ያለ ማንነት ያላችሁ፣ ለምሳሌ ወደሆነ ክላስ ውስጥ ስትገቡ ሰዎችን ስካን የምታደርጉ፣ በዝግታ ነገሮችን የምታጤኑና የምታዩ አይነት ሰዎች ስትሆኑ፣ ሰዎችን ስታገኙ ወዲያው ማን ረባሽ፣ ማን ክፉ፣ ማን መልካም እንደሆነ ቶሎ አይደንቲፋይ የምታደርጉ፣ የእናንተ ኮር የሆነው ካራክተራችሁ ሜንታሊ ሻርፕ ናችሁ። አይምሯችሁ በጣም ስል ነው። አካባቢያችሁን፣ ምቾታችሁን፣ ያላችሁ መልካም ነገር ደግሞ ፕሮቴክት ማድረግ የምትችሉ፣ መጠበቅ የምትችሉ፣ ለማንም አሳልፋችሁ የማትሰጡ፣ ሌሎችን በቀላሉ የማታምኑ፣ ትንሽ ተጠራጣሪ የምትባሉ አይነት ሰዎች ስትሆኑ፣ እንደመጣላችሁ የማትመልሱና ሪያክት የማታደርጉ፣ ይልቁንም በጣም ካልኩሌት የምታደርጉ፣ መጀመሪያ ሊጎዳችሁ የሚችል ሊጠቅማችሁ የሚችልን ነገር ቶሎ የምትለዩ አይነት ሰዎች ናችሁ። የእናንተ ትልቁ ጠንካራ ጎናችሁ ሰዎች በቀላሉ የማያታልሏችሁ አይነት ሰዎች መሆናችሁ፣ ቢኮዝ በቀላሉ አታላዮችን ማወቃችሁ፣ የሰዎችን ካራክተርና ባህሪ ቶሎ መዝናችሁ የምትመድቡና ይህ ሰውዬ እንዲህ ነው ብላችሁ ቶሎ መወሰን የምትችሉ አይነት ሰዎች መሆናችሁ፣ በመሪነት፣ በሊደርሺፕ፣ በማስተማር፣ በአገልግሎት፣ በስምምነት በመሳሰሉት ነገሮች ላይ በተፈጥሮ በጣም ጎበዝ የሆናችሁ አይነት ሰዎች ናችሁ።
የእናንተ ትልቁ ደካማ ጎናችሁ አጉል አሳቢነታችሁ፣ ይሄ ኦቨር ቲንኪንግ የምንለው ያለ ልክ ነገሮችን ለጥጣችሁ ማታ እንኳን ተኝታችሁ እንኳን ሳይቀር ነገሮችን የምታውጠነጥኑ አይነት ሰዎች ስትሆኑ፣ ሪላክስ ለማድረግ የምትቸገሩ፣ አይምሯችሁ ሁልጊዜ ኦን እንደሆነ ወይም ደግሞ ንቃት ላይ ነገሮችን መገምገም ላይ መሆኑ በዚያ አይምሯችሁን የምታደክሙ ዘና የማትሉ አይነት ሰዎች መሆናችሁ ነው። በሰዎችም ዘንድ እንደ ፈሪ እንደ ተጠራጣሪና በሩቅ የሚቆም አይነት ሰው መስላችሁ መታየታችሁ ነው። ለእናንተ የሚሰጠው ምክር አንዳንዴ አይምሯችሁን ኦፍ ማድረግ መዝጋት ጥሩ ነው። ምክንያቱም ሁሉም ነገር መመርመር የለበትምና ሪላክስ ማድረግንም መልመድ አለባችሁ። ይህ ፐርሰናሊቲ እስከገለጣችሁ ቤቱን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሐሳባችሁ